አንዳንድ ጊዜ በዓለም ላይ የሚከሰቱ ክስተቶችን ከራሳችን ህይወት ጋር ማስተያየት ይኖርብናል እና አሁን ያለንበት በአፍሪካ ሀገር የመጡ ሰዎች ወይ መጤዎች ይውጡልን በማለት የተነሱ ተቃውሞዎች እንደዚያ ነገሮች በብዛት ይታያሉ። ጥላቻ፣ አንዱ መግደል፣ አንዱ መጥላት እየታዩ ያለበት ወቅት ነውና ጊዜ ነው። ስለዚህ ይሄ ነገር እንደ አንድ አጉር አንዱን መጥላትና በዘር በቀለም እነዚህ በመሳሰሉት ሰዎች ይከፋፈላሉ እና ድንበር ይፈጥራሉና አንዱ ከአንዱ ጋር መቀራረብ፣ አብሮ መኖር፣ አብሮ መስራት እስከማይችል ድረስ ሂደቶቹ ይሄዳሉ። ስለዚህ ከዚህ በመነሳት አንዳንድ ጊዜ ራሳችንና አስተዳደጋችን የመጠንበትን ምን ይመስላል የሚለውን እንደ ሰው በማሰብ ራሳችንንና ያደግንበትን ዞር ብለን ማየት ያስፈልጋል። እና ምን ልላችሁ ነው፣ አንድ ሕፃን ልጅ ሲወለድ ምንም አያውቅም። ክፋትን፣ መልካምነትን፣ ደግነትን የትኞቹን ነገር ምን እንደሆነ፣ የትኛው ነገር ክፉ እንደሆነ፣ የትኛው ነገር መጥፎ እንደሆነ ምንም ነገር አያውቅም። ግን እያደግን ስንመጣ ከኛ ቀድሞ የነበሩ ቤተሰቦቻችን ሊሆን ይችላል፣ ጓደኛችን ሊሆን ይችላል፣ እናት አባት ሊሆን ይችላል። እነዛ ሰዎች ናቸው የሚያስተምሩን። ክፉን ነገሮችን ሲያስተምሩን ክፉ አእምሯችን እያደገ ይሄዳል። በክፋት እየበረታን አእምሯችን የክፋትን ነገር እያሰበ ያድጋል። በዛው ልክ ደግሞ መልካም ነገር እየተነገረን መልካም ሀሳቦች ስለ ሰው ጥሩ ነገር እየተነገረን ስናድግ ጥሩ ብቻ ቤተሰቦቻችን ሲያሳዩና ጥሩ ብቻ ጎረቤታችን ሲያሳዩ በጥሩ ነገር እናድጋለን። በጥሩ አመለካከት በጥሩ ስብዕና እናድጋለን። በዛው ልክ ደግሞ አንዳንዴ አስባችሁ ከሆነ እናት ስለ ልጅ ስለ አባት መጥፎ ነገር ልትነግር ትችላለች። አባት ደግሞ በዛው ልክ ስለ እናት ጥሩ ነገር መጥፎ ነገር ሊናገር ይችላል። ያ ማለት ከእናቱ አብልጦ እኔን ይወደኝ ይችላል በማለት እናትም ደግሞ ከአባቱ በላይ እኔን አብልጦ ይወደኛል በማለት እና እናትም ደግሞ ስለሷ አብዛኛው ጊዜ እንደዚህ ሆኜ አሳድጌያለሁ በማለት ከአባት የተሻለ አይነት ነገር ልቦና ውስጥ በልጁ አእምሮ ውስጥ እንዲቀረጽ በመልካምነት አስባም ሊሆን ይችላል፣ በመጥፎ ነገር አስባ ሊሆን ይችላል። አባትን በዛው ልክ እየነገረን የሚያሳድጉ ነገሮች በኋላ ላይ እንደዚህ አይነት በዛ አመለካከት ስናድግ ለእያንዳንዱ ሰው የተለያየ በልባችን የተለያየ ቦታ የተለያየ አመለካከት ይኖረናል። ምን እላችሁ ነው፣ መልካምነትና ክፉነትን ስንወለድ አናውቅም፣ ግን ቀድሞ የነበሩ ሰዎች ነው የሚያስተምሩን። ከዛ የተነሳ ድንበር ይሰሩልናል። የኖርንበት ያደግንበት ቤተሰብ፣ ጎረቤት ድንበር ይሰሩልናል። እከሌ ጋር እንዳትሄድ እነ እከሌ ቤት እንዳትሄድ እያሉ ይሄ ነገር ጥሩ አይደለም፣ ይሄ ነገር መጥፎ ነው እያሉ በቃ ታስረን እንድንቀርና በዛው ልክ ደግሞ የሚፈጠሩ እንዲህ አታድርግ የሚባሉ ነገሮች ለምንድን ነው የሚለው ነገር እያጠነን ስንሄድ የራሱ የሆነ በመልካምነት ካሳደጉን ምንም ችግር የለውም። ግን ታስረን እንድንቀር የሚደረጉ ነገሮች አሉ። ከጎረቤት ጀምሮ ማለት ነው። እከሌ ቤተሰብ አይደለም፣ እከሌ የኛ ወገን አይደለም፣ የኛ ብሔር አይደለም እያለ እያደገ ከሰፈር ይወጣና ወደ ክልል፣ ከክልል ይወጣና ወደ ሀገር፣ ከሀገር ይወጣና ወደ አህጉር፣ ከአህጉር ይወጣና ወደ ዓለም። መሰረቱ ምንድነው? ከቤተሰብ፣ ከሰፈር፣ ከጎረቤት ተነስቶ የሚያድጉ ነገሮች ናቸው። እና ለዚህ ማስቀመጥ የሚፈልጉ ሀሳብ ለዚህ ነው። መጽሐፍ ቅዱስ ሰዎች እንደዚህ ተከፋፍሎ እንዳይገዳደሉ፣ ሰዎች ተከፋፍሎ ድንበር እንዳይሰሩ ነው መጽሐፍ ቅዱስ በኢየሱስ ክርስቶስ ሁሉ ሰው አንድ እንደሆነና የአንድ አባት ልጆች እንደሆነ ሁላችን ደግሞ መጽሐፍ ቅዱስ እንደምናገር ከአዳም እንደመጸን፣ ያ ማለት ሰዎች ተራሪቆ የተለያዩ ቦታዎች ሄዶ ሲኖሩ ከቤተሰብ ጋር ከሌላ ሀገር ጋር ሲኖሩ መከፋፈል እንዳይኖር፣ መገዳደል እንዳይኖር፣ ጥቁር የለም ነጭ የለም፣ ባሪያ የለም ጨዋ የለም እያለ ሐዋርያው ጳውሎስ ይናገራልና እና እነዚህ ነገሮች ስር ሰዶ ሰዎች እርስ በራሳቸው እንዳልቆ እንዳይጨራረሱ ዋና መሰረት ይጥላል።
ሰው ከአፈር እንደተሰራ በእግዚአብሔር አምሳል እግዚአብሔር እስትንፋስ የሕይወትን እስትንፋስ እፍ እንዳለበት መጽሐፍ ቅዱስ ይናገራል። ምን ልላችሁ ነው? አንዳንድ ጊዜ የሚፈጠሩ ነገሮችን ሁሉ ጊዜ ከሕይወታችን ጋርና ከአሁናዊ ሁኔታ ከምንኖር ሕይወት ጋር ማነጻጸር ይኖርብናል። አሁን ባለንበት አካባቢ እየተጠለን ውጡልን፣ እናንተ እኛን የምትወክሉ አይደለም፣ የኛ አይነት ማንነት የላችሁም አይነት በማለት ሰዎች እየተገደሉ እየተገፉ ብዙ ስቃይ እየደረሰባቸው ያለው ነገር አለ። ዋናም ለማንሳት የሚፈልጉ ሀሳብ እነሱ እኛ ላይ ከሚያደርጉት ነገር ይልቅ እኛ እርስ በራሳችን በወንድሞቻችን ላይ በጓደኞቻችን ላይ ያደረግነው ነገር ቢበዛ እንጂ እነሱ ከሚያደርጉት ነገር የሚያንስ አይደለም የሚለውን ሀሳብ ለማንሳት ፈልግ። ሰዎች ለምንድን ነው የሚገረሙት? ሌላ ሰው ሌላን ሰውን ሲጎዳ ኢቨን እንደ ሀገር አንድ አገር ሌላ አገር ሰው ሲጎዳ ለምንድን ነው ሰዎች የሚደነቁት? የአንድ ሀገር ዜጋ እርስ በራሱ ሰው እየተጎዳዳ አይደለም ወይ? አንዱ አንዱን እየገደለ አይደለም ወይ? አንዱ አንዱን እያሰቃየ አይደለም ወይ? የኛ ልባችን ለጓደኛችን ለአብሮ አደጋችን ለወንድማችን ማይራራ ከሆነ አንድ አገር ለሌላ አገር ክፋት ቢያስብ ቢጎዳ ምኑ ይደንቃል? ምኑ ይገርማል? እኛ ለራሳችን ደም ለራሳችን አጥንት ለራሳችን ስጋ የሆነውን ሰው የምናሰቃይ ከሆነ አንዱ የአንዱን ውድቀት የሚፈልግ ከሆነ መተጋገዝ ማይኖር ከሆነ አንዱ ወድቆ እያለቀሰ አንዱ የተቸገረ ቆመን የምናይ ከሆነ በዛ ሰውዬ ስቃይ በዛ ሰውዬ ህይወት ምንስቅ ማናዝን ከሆነ ሌላ ማታውቀውና በምንም የማይጨምር ሰው በቃ ሰው ድንበር ሰርቶ በመልክም በደምም በምንም አንድ አይደለንም ከሀገሬ ውጡልኝ እናንተኛ የምትወክሉ አይደለም የሚል ሰው ክፉ ከሆነ እኛ ደግሞ ለራሳችን ሰው መልካምነታችን ካላሳየን ያ ሰው ወንድማችን እንደሆነ በችግሩም በሐዘኑም ከጎኑ ሆነን አብረን በፍቅር አብረን በመተጋገዝ መኖር ካቃተን ሌላ ሰው በእኛ ለሚያደርገው ክፋት ለምን እንዳልቆረቆረን ሳስብ በጣም ይገርመኛል። ሌላ ሰው በእኛ ህይወት የሚያደርገው ነገር ስቃይ፣ መግፋት፣ መጥላት፣ መግደል እኛ በራሳችን ወንድምና በራሳችን ጓደኛ በራሳችን እህት በራሳችን ሀገር ሰው የምናደርገው ነገር ከዛ ጋር ስናነጻጽረው በጣም ጥቂት ነገር ነው። እና ስለዚህ ባልንጀራን እንደራስህ ውደድ ያለው የመጽሐፍ ቅዱስ ቃል ትዝ ይለኛል። አጠገብ ያለውን ሰው የራስህን ማንነት የራሴ ቀለም ከአንድ ሀገር የወጣይ ከአንድ አባት ከአንድ እናት የተወለድ ወንድም እህቴን ጓደኛዬን መውደድና አብረን መኖር ከብዶን እንደዚህ የሆነም ሌላው በእኛ ህይወት ለሚያደርገው ነገር ጥያቄ መፍጠሩ ትንሽ እና ይህን ሀሳብ ለማንሳት የወደድኩበት ምክንያት የአንድ ሀገር ዜጎች በአንድ አካባቢ ያደገ ከአንድ ሰፈር የወጣን በአንድ በሁሉ በሚያመሳስል ነገር ያደገና የተወለድን በዛው ልክ ደግሞ በኢየሱስ ክርስቶስ አንድ የሆንን በእኛ መካከል በስጋም በመንፈስም በሁሉ ነገር ኢየሱስ ክርስቶስ አንድ አድርጎናል ብዬ ልዩነት እንዳለ ስለማላምን ነውና እንግዲህ እና ሁላችን የወንድሞቻችን ጠባቂዎች ነን። ቃየል አቤልን ሲገድል እግዚአብሔር ጠይቆ ነበር ወንድሜ ወዴት አለ ብሎ። እሱ ግን የመለሰው መልስ እኔ የወንድሜ ጠባቂ ነኝ ብሎ ነው ለእግዚአብሔር ራሱ መልስ መለሰለት። ስለዚህ ወንድሜ ወዴት አለ ብሎ እግዚአብሔር አንድ ቀን እያንዳንዳችን ሊጠይቅ ይችላል። ስለዚህ እግዚአብሔር ለእያንዳንዳችን አቅም ጉልበት ሰጥቶን ሁሉ ሰው በህብረት በመዋደድ በመፋቀር በመካከል ልዩነት እንዳለ ባለማሰብ በክርስቶስ ተወደናል። አንድነት፣ ፍቅር እሱ ባሳየን አይነት ህይወት መኖር ያስፈልገናል። አንተ የወንድሜ ጠባቂ ነህ፣ አንቺም የወንድምሽ ጠባቂ ነኝ፣ እኔም የወንድሜ ጠባቂ ነኝ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱ ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ።